በቀዳሚነት በዛሬ መረጃችን በዚሁ በአዲስ አበባ ዛሬ ጧት የተከሰተውን የትራፊክ አደጋ እናስቀድማለን። በኮተቤ 02 መስመር በተለምዶ አንቁርጫ የደረሰውን አደጋ የምትመለከቱትን እንነግራችኋለን። ሌላው መረጃችን የሙስና ወንጀል ነው። የኢትዮጵያ ንግድ ባንክ የወለድ ነጻ ዘርፍ ሲቢኢ ኑር ኃላፊ የነበሩት ሰው ያለ አግባብ ስልጣንን በመጠቀም የሙስና ወንጀል ተጠርጥረዋል። ጉዳዩን እንነግራችኋለን። የአዲስ አበባ ንግድ ቢሮ ሰራተኞቹ በስራ ሰዓት ስልክ ይዘው እንዳይገቡ አግጃለሁ ብሏል። ለመሆኑ ተቋሙ ይህንን ያሳለፈበት ዋነኛ ምክንያቶቹ በዝርዝር ዛሬ እንነግራችኋለን። በአሳዛኝ ሁኔታ ቲማቲም ለመልቀም የተላኩ ሁለት የወንድማማች ልጆች በሚያሳዝን መልኩ በወንዝ ተበልተው ህይወታቸው አልፏል። ይሄንንም ሰማላችሁ። በመጨረሻም ጭካኔ በተሞላበት ሁኔታ ዘግናኝ የግድያ ተግባር የፈጸመው ግለሰብ ትሰማላችሁ። ግለሰቡ በፍርድ ቤት ክርክር ለምን ተሸነፍኩ በሚል ነው በእንደዚህ አይነት ብስጭት ወንጀሉን የፈጸመው። እንደምን ውላችኋል። አሃዱ ኒውስ ኤንድ ፖለቲክስ የእናንተ የመረጃ ቻናላችሁ ነው። አዳዲስ ቤተሰቦቻችን ሰብስክራይብ እንድታደርጉ ለማሳሰብ ወዳለሁ። ነባሮች ደግሞ ስለምትከታተሉን ከልብ ነው ማመሰግነው። ለቀጣዮቹ ጥቂት ደቂቃዎች ከኔ ጋር ቆይታ ታደርጋላችሁ። በቀጥታ ወደ መረጃዎቹ እንሂድ። ከመጀመሪያው ዜና የምንመለከተው በዛሬ በጧቱ በርካቶችን ያሳዘነና በአዲስ አበባ ከተማ ኮተቤ 02 መስመር ላይ በተለምዶ አንቁርጫ የሚባለው ቦታ ላይ የደረሰውን የምትመለከቱትን በዚህ መልኩ መኪናው ዳሜጅ የሆነበትን አሰቃቂ የትራፊክ አደጋ ነው። ይሄ መኪና 19 ሰዎችን ይዞ ነው ሲንቀሳቀስ የነበረው። በአዲስ አበባ ከተማ ኮተቤ 02 መስመር ነው የተከሰተው። እንግዲህ የህዝብ ማመላለሻ ታክሲ ነው። ከንጋቱ 11 ተኩል አካባቢ ነው ከፍተኛ የትራፊክ አደጋ ደርሶበታል የተባለው ይሄ መኪና። በአዲስ አበባ ትራፊክ ማኔጅመንት ባለስልጣን የካ ቅርንጫፍ ጽህፈት ቤት ስራ አስኪያጅ አቶ ተክሌ ካሳዬ እንደተናገሩት ከሆነ አደጋው የደረሰው በየረር አቅጣጫ አንቁርጫ መስመር ቁልቁለቱን ሲጓዝ የነበረ ይሄ የምትመለከቱት ተሽከርካሪ የመንገድ አካፋይን ጥሶ የመግጨትና የመገልበጥ አደጋ ድልድዩንም በምትመለከቱት መልኩ ጥሶት ነው ያለፈውና በዚህ መልኩ ነው አደጋ የደረሰበት። በከፍተኛ ፍጥነትም ነው ሲሄድ የነበረው። የጽህፈት ቤቱን ባለሙያዎች በመያዝ እንግዲህ በቦታው ተገኝተው ከአይን እማኞች እንደተረዱት ታክሲው ከተፈቀደለት ጭነት በላይም ተሳፋሪዎችን ይዞ ነበር ወይም ትርፍ ጭኖ ነበር። የትራፊክ አደጋ እንደደረሰበትና በተሳፋሪዎች ላይ ደግሞ ከባድ ጉዳት የሚባል አጋጥሟቸዋል። የምትመለከቱት ምስል ይሄው መኪና ነው። ከባድ የሆነ የመጨራመት የምትመለከቱት አደጋን የደረሰበት። አቶ ተክሌ ያያይዘው የአደጋው መንስኤ በትራፊክ ፖሊስ ይጣራል። አሽከርካሪዎች ግን ተሳፋሪዎችን ከተፈቀደላቸው ቁጥር በላይ ሁሌም እንደምንለው በዜናችን ከታሪፍ በላይ ወይም ከተቀመጠው በላይ መጫን አንድም ለአደጋ ያጋልጣል፣ ሁለተኛ ደግሞ ለቅጣት ያጋልጣል። ይሄንን ባለመጫን አደጋን ቀድሞ እንዲከላከሉ ጠበቅ ያለ መልእክት አስተላልፈዋል። ይሄ መኪና በምትመለከቱት ሁኔታ ትርፍ መጫኑ ምክንያት በዚህ መልኩ አደጋ ሊደርስበት ችሏል ማለት ነው። ወደ ሁለተኛ መረጃችን ስናልፍ የኢትዮጵያ ንግድ ባንክ የወለድ ነጻ ዘርፍ ሲቢኢ ኑር ኃላፊ ስልጣንን ያላግባብ በመጠቀም የሙስና ወንጀል ተጠርጥረው በቁጥጥር ስር መዋላቸውን ፎርቹን ይዞት የወጣው መረጃ ያሳያል። የኢትዮጵያ ንግድ ባንክ ምክትል ፕሬዝዳንትና ጸሐፊያቸው በቁጥጥር ስር ዋሉ። የባንኩ ምክትል ፕሬዝዳንትና ሲቢኢ ኑር የበላይ የሆኑት አቶ ኑሪ ሁሴን እንዲሁም ጸሐፊያቸው አስቴር አያሌው በቁጥጥር ስር የዋሉት ከ3 ሳምንት በፊት መሆኑን የታወቀው እነዚህ ሰዎች የተያዙት ማለት ነው። ሁለቱ ግለሰቦች እንግዲህ መረጃዎች እንደሚያሳዩት ኃላፊነታቸውን ላልተገባ ጥቅም በመገልገል በሙስና ወንጀል ተጠርጥረው ተይዘዋል። በፖሊስ አቤቱታ መሰረት እንግዲህ የወለድ ነጻ ባንኩ ኃላፊ በስራ አጋጣሚ እጃቸው የሚገባ የተቋም መረጃ ላልተገባ የህገወጥ ጥቅም መገልገያ አድርገዋል ሲል ነው ጥርጣሬውን ለፍርድ ቤት ያቀረበው። በተጨማሪም ግለሰቦቹ ደንበኞች ብድር እንዲለቀቅላቸው ጉቦ ይቀበላሉ ሲልም ከሷል። ጸሐፊያቸው በበኩላቸው ኃላፊው ህገወጥ ስራ ተባባሪ በመሆንና ደንበኞችን በማገናኘት የበኩሏን አስተዋጽኦ ስታደርግ የነበረች ግለሰብ ናት የሚል አቤቱታ ነው የቀረበው። በምርመራ ደረጃ ግን ወይም በመርማሪ መረጃ መሰረት ሁለቱ ተጠርጣሪዎች በባንኩ ወደ ሌላ ቦታ ለመመደብ ተሞክሮ እንደነበረ ገልጾ ሁለቱም ምደባውን አለመቀበላቸውን የተገለጸው ማለት ነው። ይሄ ማለት ባሉበት ቦታ የሚያገኙት ህገወጥ ጥቅም ሊቀርባቸው ስለሚችል ምደባውን እንዳልተቀበሉ ሊያስጠረጥር እንደሚችል ነው በመርማሪው የተብራራው።
በተለይ አስቴር ከነበሩበት ወደ ተሻለ ኃላፊነት እንዲዛወሩ ተመድበው እምቢ አልፈልግም ማለታቸውም ተጨምሮ ተገልጿል። መርማሪዎች ለፍርድ ቤት እንዳስረዱት ደግሞ ምርመራው የተጀመረው አጠራጣሪ አሰራሮች ጋር በተያያዘ ጥቆማዎች እንዲሁም ደግሞ ሌሎች አስተያየቶች በመምጣታቸው በተለይ በአቶ ኑሪ ላይ ተጨማሪ የሙስና መረጃዎች ወደ ህግ አስከባሪ በመድረሳቸው ነው ብለዋል። ባለፈው ሰኞ እንዲሁም ተጠርጣሪዎች ፍርድ የቀረቡ ሲሆን ሁለቱ ወገኖች ከዋስትና መብት ጋር በተያያዘ ጉዳያቸው በይግባኝ ወደ ጠቅላይ ፍርድ ቤት ቀርቦ እየታየ መሆኑን ፎርቹን ነው የዘገበው። በዚህ መሰረት እሳቸው በሙስና መያዛቸውን የተገለጸው የአዲስ አበባ ንግድ ቢሮ ሰራተኞቼ በስራ ሰዓት ስልክ ይዘው እንዳይገቡ አግጃለሁ ብሏል። ትላንትና ይሄ የሆነበትን ዝርዝር ምክንያት እንንገራችሁ። የአዲስ አበባ ከተማ ገቢዎች ቢሮ ለሰራተኞቹ ትላንት መጋቢት 21 ጀምሮ የእጅ ስልክን በመደበኛ የስራ ሰዓት መጠቀም ተከልክሏል ሲል ገልጾ ነበር። እንደምታስታውሱት እንግዲህ ከትላንትና ጀምሮ የእጅ ስልክን በመደበኛ የስራ ሰዓት መጠቀም ክልክል ነው። ይሄን ያለው ቢሮ ነው። ባለሙያዎች የእጅ ስልካቸውን በመጠቀም የግብር ከፋዩ ጊዜ እንዲቃጠል የማድረግ ሁኔታ አለ ብሏል የቢሮ ኮሙኒኬሽን ዳይሬክተር አቶ ሰውነት አየለ። ሰራተኞች መደበኛ የስራ ሰዓታቸውን ሲጀምሩ በተዘጋጀው ሎከር ስልኮቹን ማስቀመጥ በየስራ ክፍሉ ላይ ዳይሬክተሮች ሰጥቶ ወደ ስራ መግባት አለባቸው ሲሉም ነው የተናገሩት። ለስራ ስልክ መጠቀም ያለባቸው ግን ተለይተው እንደሚጠቀሙ ተገልጿል። ግብር ከፋዮች ከሚያሳዩቸው ቅሬታዎች መካከል አንዱ ምንድነው ካልን ከስልክ አጠቃቀም ጋር ተያይዞ ያለ ችግር ነው። እሳቸው ናቸው የሚጠቀሱት። በተለይ ግብር ከፋዩ አገልግሎት ለማግኘት በሚሄድበት ጊዜ አንዳንድ ባለሙያዎች የእጅ ስልካቸውን በመጠቀም የግብር ከፋዩ ጊዜ እንዲቃጠል የማድረግ ሁኔታ አለ ሲሉ ገልጸዋል። በዚህ ጉዳይ 7000 ከሚደርሱ ሰራተኞች ጋር የጋራ መግባባት ላይ የደረሱበት ነገር በተለይ በመደበኛ የስራ ሰዓት የእጅ ስልክን ከመጠቀም እንዲቆጠብ መሆኑን በመግለጽ አላማውም የግብር ከፋዩን እርካታ ማረጋገጥ ነው ያሉት። በእርግጥ ሰራተኞች የስራ ሰዓትን በአግባቡ የመጠቀም ኃላፊነት አለበት፣ ግን በስራ ሰዓት አትጠቀሙ ብሎ ህግ ማውጣት እንጂ እንዲሁ መከልከሉ መብትን መጋፋት አይሆንም ወይ በሚልም ተጠይቀዋል። እሳቸው ከህግ ጋር የሚገናኝ ነገር የለም፣ ስልክ መጠቀም ከተፈለገ በየቅርንጫፉ መደበኛ ስልኮች አሉ መጠቀም ይቻላል ሲሉ መልሰዋል። የግል ስልካቸውንም ቢሆን ከመደበኛ የስራ ሰዓት ውጪ ለምሳሌ በምሳ ሰዓት ከ6 ሰዓት እስከ 7 ሰዓት ተኩል በሻይ ረፍት የግብር ከፋዩን አገልግሎት አሰጣጥ በማይሻማ መንገድ መጠቀም የሚቻልበት ሁኔታ አለ ሲሉ አክለው ገልጸዋል። ከመብት ጋር የሚያያይዘው ነገር ይኖራል ብዬ አላምንም ብለዋል እሳቸው ኃላፊው። የቢሮ መደበኛ ስልኮችን ለመደበኛ ግንኙነት መጠቀም እንደሚቻል አስረድተዋል። ከአገልግሎት አሰጣጥ ጋር በተያያዘ ስልክ የመጎርጎር ማህበራዊ ሚዲያዎች ላይ የመጣድና መሰል ችግሮች መስተዋላቸውን አንስተው በዋነኝነት ከባለጉዳዮች ጋር ፊት ለፊት ያሉና ከዚህ ጋር የተያያዙ ሰራተኞች ስራቸው ላይ ትኩረት ብቻ አድርገው ለግብር ከፋዩ ተገቢውን ክብር ሰጥተው ማገልገል ይጠበቅባቸዋል ነው ያሉት። ለዚህ ውሳኔ ያደረሷቸው ነገሮች ምክንያት ሲጠየቁ እሳቸው ከባለሙያዎች ስነ ምግባር ከሰዓት አጠቃቀም ጋር ተያይዞ በግብር ከፋዮች የሚነሱ ችግሮች አሉ ብለው ችግሮቹን ለመቅረፍ ታዲያ 24 የሚደርሱ አሰራሮች ተለይተው ወደ ተግባር ተሸጋግረዋል ሲሉ አስረድተዋል። ከሚሰጣቸው 23 ከሚደርሱት አገልግሎቶች አሁን ላይ 22 የሚደርሱት በቴክኖሎጂ እንዲደገፉ ለማድረግ ጥረት እያደረግን ነው ያሉት አቶ ሰውነት፣ በዚህም ግብር ከፋዩ በቤቱ ሆኖ አገልግሎት ማግኘት ሁሉ የሚችልበት ሁኔታ ለመፍጠር ጥረት እየተደረገ ነው ሲሉ ትላንትና ከስልክ ጋር በተገናኘው ጉዳይ ማብራሪያ ሰጥተዋል ማለት ነው። ቀጣዩ መረጃ ስናልፍ በአሳዛኝ ሁኔታ ቲማቲም ለመልቀም የተላኩ ሁለት የወንድማማች ልጆች በወንዝ ተወስደው ህይወታቸው አልፏል። በርካቶችን ያሳዘነ ጉዳይ ነው። ይሄ የሆነው በማዕከላዊ ኢትዮጵያ ክልል ሀላባ ዞን ነው። ቤተሰብ ቲማቲም ለቅመው እንዲመለሱ ወደ ብላቴ ወንዝ ዳርቻ የተላኩ ሁለት ህጻናት በወንዝ ተወስደው ህይወታቸው አልፏል። ይሄን ያለው ፖሊስ ነው። በቁሊቶ ከተማ እንግዲህ የሁለተኛ ጮርቆ ቀጠና ነዋሪ የሆኑት የሁለት ህጻናት ቲማቲም ከማሳ ለቅመው እንዲያመጡ ተልከው ወደ ስፍራው ሄደው ነበረ በሰላም። የክልሉ ፖሊስ የሚዲያ ክፍል ኃላፊ እንደገለጹት ግን ሁለቱ ታዳጊዎች የወንድማማች ልጆች ሲሆኑ በ12 ዓመቷ ታዳጊ አዳልጧት ወደ ውሃ ውስጥ ገባ። የ13 ዓመቷ ታዳጊ ቀድማ የገባችውን ለማትረፍ ህይወቷን ለማዳን ተከትላ ወደ ውሃ ውስጥ በመግባቷ ሁለቱም በውሃ ተወስደው ትላንትና ህይወታቸው አልፏል። በርካቶችን ያሳዘነ ጉዳይ ሆኗል። የሁለቱን ታዳጊዎች አስከሬን ለማግኘት ይሄ ዜና እስከተሰማበት ሰዓት ድረስ ፍለጋ ቀጥሏል። ነገር ግን ለእናንተ እስከምናደርስ ድረስ ስለ አስከሬናቸው የተሰማ ነገር የለም። በአሁኑ ወቅት ከፍተኛ የዝናብ መጠን እየጣለ ስለሆነ በተለይ የበልግ ወቅት ዝናብ የወንዝና የጎርፍ አደጋ የሰው ህይወት እንዳይጠፋ ህብረተሰቡ ተገቢውን ጥንቃቄ በማድረግ በተለይ ህጻናትን ወንዝ አካባቢ ያለበት አካባቢ የሚኖሩ ህጻናትን ክትትል ማድረግ እንደሚገባም መልእክት ተላልፏል።
ወደ መጨረሻው ዜና አለፍኩ። ውድ ቤተሰቦቻችን እጅግ ጭካኔ በተሞላበት ሁኔታ አንድ የተፈጸመ ዘግናኝ ተግባር እንነግራችኋለን። ይሄ የሆነው በፍርድ ቤት ክርክር ለምን ተሸነፍኩኝ በሚል ብስጭት ነው። 5 ሰዎችን በማስተባበር የሁለት የግድያ የአካል ማጉደልና ዘረፋ ወንጀል ነው የፈጸመው። የግለሰብ መላኩ በላይ፣ አለባቸው መንጌ፣ ግዛው ድማሙ፣ አበበ አምኔ፣ አይተነው ነጋሽና ሻምበል አለባቸው የተባሉ 6 ግለሰቦች ነዋሪነታቸው በጅማ ዞን ጌራ ወረዳ ነው። በአንድ ቀበሌ ነው የሚኖሩት። እነዚህ 6 ግለሰቦች የቀረበ የስጋ ዝምድና ያላቸው ናቸው። በአካባቢያቸው ሰፋፊ ቡና መሬትን በማልባት የሚታወቁ ሰዎች ናቸው። እነዚህ ሰዎች መላኩ በላይ አቶ ዛኪር አባ አሊ ከተባሉት የአካባቢው ባለሀብት ጋር በኢንቨስትመንት የመሬት ይገባኛል ክርክር ገጥመው ነበረ። በሚመለከተው የፍትህ አካል የሁለቱ ይገባኛል ጥያቄ ደረጃ በደረጃ እየታየ የኢንቨስትመንት መሬቱ ለአቶ ዛኪር አባ አሊ ይገባል ተብሎ ተወሰነለት። በፍትህ አካል የተወሰነው ውሳኔ ግን በይግባኝ ወደ ከፍተኛው የፍትህ አካል ቀርቦ ቅሬታው መታየት ሲገባው መላኩ በላይ ውሳኔውን እንደ ሽንፈት በመቁጠር የቅርብ ዘመዶቹን የኔ ሽንፈት የናንተም ሽንፈት ነው በማለት አስተባብሮ የካቲት 5 ቀን ከቀኑ 11 ሰዓት አካባቢ ላይ 5ቱን ግለሰቦች የጦር መሳሪያ በመታጠቅ 6ኛው ግለሰብ ደግሞ ጦር በመያዝ አቶ ዛኪር አባ የተባለውን ግለሰብ ጠብቀው 5ቱን በያዙት መሳሪያ ነው ተኩሰው የመቱት ማለት ነው። እነዚህ ተኩሰው ሲመቱት 6ኛው ግለሰብ ደግሞ በያዘው ጦር የተለያዩ የሰውነታቸውን ክፍል በመውጋት ህይወታቸውን እንዲያልፍ አድርጓል። እጅግ ጭካኔ በተሞላበት ሁኔታ ዘግናኝ የግድያ ተግባር በመፈጸም ከዛን ዕለት በኋላ 6ቱም ጫካ በመግባት ወደ ዘረፋ ተግባር መሰማራታቸውን ከጅማ ዞን አቃቢ ህግ የተገኘው መረጃ ያመላክታል። 6ቱ ግለሰቦች የካቲት 10 2017 ጠዋት 12 ሰዓት ተኩል ላይ መላኩ በላይና 3 ግብረ አበሮቹ የጦር መሳሪያ በመታጠቅ ጌራ ወረዳ ዋላ ቀበሌ ቦሬ የተባለ ስፍራ ላይ ከጫካ በመውጣት ወደ ቡኖ በደሌ ዞን የሚጓዝ ሞተርን አስቆመው የዘረፋ ተግባር ለመፈጸም ሲሞክሩ ሞተር አሽከርካሪው አልቆምም በማለቱ በያዙት መሳሪያ ተኩሰው ይሄንንም የተሳፈረውን የ9 ዓመቱን ነቢል መሐመድ የተባለውን ጀርባውን በመምታት እንዲሞት አድርገውታል። እንግዲህ አብዱ አባ ተማም የተባለውን የሞተር ብስክሌት አሽከርካሪ ደግሞ የቀኝ እጁ ላይ ከባድ የአካል ጉዳት አደረሱበት። እነዚህ ግለሰቦች በመላኩ በላይ መሪነት የዘረፋና የወንብድና ተግባር ላይ ተሰማርተው እያሉ እኛን ይከታተላል በማለት ናዚፍ አባ ጨብሳ የተባለን የጸጥታ አካል ጠብቀው በጥይት በመምታት እንደገና ከመንግስት የታጠቀውን የጦር መሳሪያና የእጅ ስልክ ነጥቀው በመውሰድ እንደተሰወሩ መግለጫው ያመላክታል። የአካባቢ የጸጥታ ግብረ ኃይል በተከታታይ በወሰደው እርምጃ በሁለት ግድያና አካል ማጉደል የዘረፋውን የወንብድና ተግባር የሚመራውን መላኩ በላይን በቁጥጥር ስር አውሎታል። ሌሎች 5 ሰዎች በሌሉበት ምርመራቸው መዝገብ በተገቢ ማስረጃ በፖሊስ ተጠናክሮ ለአቃቢ ህግ ተልኳል። ይህን ሁሉ ወንጀል ስለፈጸሙ ማለት ነው። አቃቢ ህግም በከባድ የግድያ ሙከራና የግድያ ወንጀል፣ የአካል ማቁሰል ጉዳት እንዲሁም በከባድና ዘረፋ ወንብድና ተደራራቢ ወንጀል ክስ መስርቷል። እነሱን የተመለከተው የጅማ ዞን ከፍተኛው ፍርድ ቤት መጋቢት 12 በዋለው ችሎት አንደኛ ተከሳሽ መላኩ በላይና ለጊዜው በህግ ቁጥጥር ስር ባልዋሉ 5 ተከሳሾች እያንዳንዳቸው በእድሜ ልክ እስራት እንዲቀጡ ከቦታው የወጡ መረጃዎች ያመለክታሉ። ውድ ቤተሰቦቻችን ለዛሬ ለመጋቢት 22 ዕለተ ማክሰኞ ያዝናቸው መረጃዎች እነዚህ ናቸው። ስለተከታተላችሁን ከልብ አድርጌ ነው የማመሰግነው። ከአሀዱ ሬዲዮ አዳዲስ መረጃዎችን ሰማላችሁ። ቀጣዩ ምሽታችሁ ደስ እንዲልላችሁ እመኝላችኋለሁ። መልካም ምሽት። ሰላም ለእናንተ ይሁን ውድ አሀዱ ቤተሰቦች፣ በያላችሁበት ሰላምታችን ይድረሳችሁ ብለናል። ከአሀዱ ሬዲዮ 94.3 የመጋቢት 22 2018 ዓ.ም የዕለተ ማክሰኞ አሀዱ ልሳን ማለዳችን ተጀምሯል። ቴክኒኩን በጥራት በመቆጣጠር የዓለም ስራ ዘውዱ፣ አሀዱ ልሳን ማለዳውን የመራው ፍቅር ተቢተው፣ የእናንተ ውድ ቤተሰቦቻችን ሀሳብ፣ አስተያየት፣ ጥቆማ በክብር እየተቀበለ ደግሞ አለም ነው ሹሙ አብረናችሁ እንዘልቃለን። አንኳር ዘገባዎቹ ቀዳሚ ናቸው። በአዲሱ የጉምሩክ ማሻሻያ ረቂቅ አዋጅ ላይ የህግ ክፍተትና አከራካሪ ጉዳዮች እንዳሉበት ተገለጸ። የጉምሩክ አዋጅን ለማሻሻል የቀረበው አዲሱ ረቂቅ አዋጅ ከዓለም አቀፍ የንግድ ድርጅትና ከዓለም ጉምሩክ ህብረት መርሆች ጋር የሚጣጣሙ አንቀጾችን የያዘ ቢሆንም የህግ ክፍተቶችና አከራካሪ ነጥቦች እንዳሉበት በመግለጽ የማሻሻያ እርምጃ እንዲወሰድም የህግ ባለሙያዎች ጠይቀዋል። የህግ አማካሪና ጠበቃ አቶ ዳንኤል ፍቃዱ በረቂቅ አዋጁ
አዋጁ አንቀጽ 60 ላይ የኮንትሮባንድ ዕቃ የጫነ ተሽከርካሪ ሙሉ በሙሉ እንዲወረስ መደንገጉ የንብረቱ ባለቤት በወንጀሉ ባልተሳተፈበት ሁኔታ ንብረቱን የሚያጣበት እድል እንደሚፈጥር አስረድተዋል። ተሽከርካሪው ሊወረስ የሚገባው ባለ ንብረቱ በድርጊቱ ላይ በቀጥታ መሳተፍ ወይም በቸልተኝነት ወንጀልን መፈጸሙ ሲረጋገጥ ብቻ ሊሆን ይገባል ብለዋል። ሌላው ምንድነው አንቀጽ 60 ላይ የኮንትሮባንድ ዕቃ የጫነ ተሽከርካሪ ሙሉ በሙሉ እንዲወረስ የሚል አይነት ድንጋጌ አለ። በፊትም አንዳንድ ህጎች ላይ እንደዚህ አይነት ድንጋጌ ነበረ። ግን በአብዛኛው ወደ መቀጮና ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰጣቸው ውሳኔዎች መሰረት መኪናው እንዳይወረስ ይደረጋል። ወይም መኪናው የሚወረሰው ምናልባት በእውቀት ላይ ተመስርቶ ይሆናል። ምክንያቱም ይህ የወንጀል ድንጋጌ ነው። የወንጀል ድንጋጌ ሲሆን ወንጀል ላይ ኢንቴንሽን የሚባል ነገር አለ። የአድራጊው የሀሳብ ክፍል ማለት ነው። ስለዚህ ባለመኪና የሆነ ሰው መኪናው እንዲወረስበት ለዛ ነገር ምን አስተዋጽኦ አድርጓል በሀሳብ ደረጃ ያንን ነገር አስቦ አልሞ ወይም አቅዶ መሆን አለበት ያደረገው ወይ ደግሞ ቸልተኝነት ሊኖርበት ይገባል። ምንም ባላወቀበት መንገድ ዝም ብሎ ማውራቱ ከህግ አንጻር የፍትሃዊነት ጥያቄ ሊያስነሳ ይችላል የሚል ነው። ሌላው ማነሳው አዲሱ ረቂቅ የቀረበው የጉምሩክ አዋጅ ቁጥር 856 ዝባር 2006 እና 2011 ዓ.ም የተሻሻለውን አዋጅ ቁጥር 1160 የነበሩባቸውን ክፍተቶች ለማስተካከል መሆኑን የገለጹት ደግሞ ሌላኛው ጠበቃና የህግ ባለሙያው አቶ አርባም በየነ ናቸው። ባለሙያው በአዋጁ የተካተቱ አበረታች አንቀጾች መኖራቸውን ጠቅሰው ሆኖም አጨቃጫቂ ሆነው የቀረቡ አንቀጾች መካተታቸውንም ተናግረዋል። ረቂቅ አዋጁ በህዝብ ተወካዮች ምክር ቤት ሲቀርብ ጭምር አጨቃጫቂ ሆኖ የተነሳው በአንቀጽ 60 ላይ የሰፈረውና ኮንትሮባንድ ዕቃዎችን ሲያጓጉዙ የተገኙ ተሽከርካሪዎች ይወረሳል የሚል ድንጋጌ መሆኑንም የህግ ባለሙያው ገልጸዋል። ይህም ድንጋጌ አዲስ እንዳልሆነና ከ2011 ዓመተ ምህረት በፊት በነበሩት አዋጆች ተግባራዊ ይደረግ እንደነበር አስታውሰው ሆኖም አሰራሩ በ2011 ዓመተ ምህረት አዋጁ ሲሻሻል ወደ ገንዘብ መቀጮ ተቀይሮ እንደነበርም ገልጸዋል። ድንጋጌው እንዲሻር ተደርጎ የነበረበት ምክንያት ሲያስታውሱም የተሽከርካሪው ባለንብረት በድርጊቱ ቀጥታ ተሳታፊ ባልሆነበት ሁኔታ መወረሱም አጨቃጫቂ በመሆኑና አንዳንዴም የኮንትሮባንድ ዕቃውና የተሽከርካሪ ዋጋ ተመጣጣኝ ባልሆነበት ጊዜ ጭምር መወረሱ አግባብ ባለመሆኑ እንደነበርም ጠቅሷል። ተሽሮ የነበረው ይህ ድንጋጌ አሁን በአዲሱ ረቂቅ አዋጅ ተመልሶ የተካተተበት አንዱ ምክንያት የገንዘብ መቀጮ አነስተኛ በመሆኑ የኮንትሮባንድ ንግድን አያስቆምም በሚል እሳቤ መሆኑንም ተናግረዋል። የህግ ባለሙያው አክለውም አንቀጹ የተካተተበት ምክንያት የገንዘብ መዋጮ አንሶ ከሆነና ይህም በጥናት ተረጋግጦ መቀጮውን ማስተካከል ያስፈልጋል። ኮንትሮባንድ ያልቆመው ከመንግስት አሰራር ክፍተት ከሆነ ደግሞ ያንን ማስተካከል ያስፈልጋል እንጂ መፍትሄው ንብረት መውረስ አይደለም ብለውታል። ኮንትሮባንድ ቃል ሲያመላልስ ሲያጓጉዝ የነበረ ያለ ተሽከርካሪ የተገኘ ተሽከርካሪ እንደሚወረስ በ859 2006 ላይ ተደንግጎ ነበረ። ከዛም በፊትም በነበሩ አዋጆች በተመሳሳይ ተግባር ነበረ። 2011 ነበር ይሄ ወደ ገንዘብ መቀጫው መቀየር አለበት። ምክንያቱም አንደኛ ሲወረስ ለተሽከርካሪ ባለንብረቶች መከላከያ ማቅረብ አስቸጋሪ ይሆናል። አጨቃጫቂ ስነስርዓቶች አሉት አንዳንዴ። ከዛ ውጪ ደግሞ ተመጣጣኝ ባልሆኑባቸው ምክንያቶች ተሽከርካሪዎች ይወረሳሉ። በሶስተኛ ደረጃ የተሽከርካሪ ባለንብረቶች በትክክልም በወንጀሉ ተሳታፊ ባልሆኑበት ንብረትን ማሳጣት ተገቢ አይደለም፣ ፍትሃዊም አይደለም በሚል ነው የተሻሻለው የነበረውና ይህንን መልሰው ወደ ነበረበት ነው የመለሱ። ምክንያቶቹ አንደኛ ገንዘብ መቀጫው በጣም አነስተኛ በመሆኑ አያስተምርም፣ ኮንትሮባንድ ንግድን አያስቆምም የሚል ነው። ሁለተኛ ኮንትሮባንድ ንግድ ላይ የተሰማሩ አካላት ረቂቅ ዘዴዎችን ይጠቀማሉ የሚል ነው። የህግ ባለሙያው አቶ አርባም በኮንትሮባንድ እንቅስቃሴ የተያዘ ተሽከርካሪ የጭነቱ መጠን ከግምት ውስጥ ሳይገባ እንዲወረስ የሚደነግገው ህግ የተመጣጣኝነት ጥያቄ እንደሚያስነሳም ገልጿል። ድንጋጌው ህገ መንግስቱ ለዜጎች ካረጋገጣቸው መብቶች አንጻር ሲታይም ተመጣጣኝ እንዳልሆነም አስረድተዋል። ኮንትሮባንድ በመስፋፋቱ በተሻለ መልኩ መከላከል የሚቻለው ወይም ማስቆም የሚቻለው ተሽከርካሪን በመውረስ ነው ወደሚል ድምዳሜ የተደረሰው። በትክክል የመቀጫው ማነስ ከሆነ መቀጫውን ማስተካከል ነው የሚያስፈልገው። ነገር ግን ኮንትሮባንድ የተስፋፋበት ምክንያት ደግሞ ከራሱ ከመንግስት ቁጥጥር ማለት ከመንግስት አሰራር ክፍተት ከሆነ መፍትሄው ያንን አሰራር ክፍተት ማስተካከል ነው እንጂ
ንብረት ወደ መውረስ መሄድ አይደለም። ምክንያቱም ይሄ ምናልባት የተለየ ለውጥ ሊያመጣ ይችላል የአሰራር ክፍተት ከሆነ ምክንያቱ መቀጫው ማለት ከሆነ መቀጫውን ማስተካከል ነው። ይህን የምልበት ምክንያት የንብረት ባለቤትነት መብት በህገ መንግስቱ እውቅና የተሰጠው ትልቁ መብት ነው። ይህንን መብት ለማሳጣት በአንድ በኩል ተመጣጣኝ በሆነ ድርጊት የተገኘ መሆን አለበት። ለምሳሌ 200,000 የሚያወጣ ኮንትሮባንድ ሊያጓጉዝ የተገኘን ተሽከርካሪ 8 ሚሊዮን ለምሳሌ የሚገመት ተሽከርካሪን መውረስ ተመጣጣኝ አይደለም። ድርጊቱ ራሱ ተመጣጣኝ አይደለም። ተደጋጋሚ ነው ሊባል ይችላል። ምናልባት ለምዶ ነው ይህንን ሊያደርግ ይችላል የተባለው ሊሆን ይችላል። እነዚህ ነገሮች ሊሸር ሊደረጉ ይችሉ ይሆናል፣ ግን ስቲል ተመጣጣኝ የሚሆን አይደለም። ረቂቅ አዋጁ ባሳለፍነው ሳምንት ለሕዝብ ተወካዮች ምክር ቤት ቀርቦ ውይይት እየተደረገበት ሲሆን ምክር ቤቱ ለተጨማሪ እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴም መርቶታል። የነዳጅ ወጪን ለመቀነስ አውቶቡሶች በተፈጥሮ ጋዝ እንዲሰሩ የማድረግ ስራ መጀመሩ ተገለጸ። በአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት የነዳጅ ወጪን ለመቀነስና የሀገር ውስጥ የተፈጥሮ ሀብትን ጥቅም ላይ ለመዋል በ1200 አውቶቡሶችን የናፍጣ ሞተሮች በተፈጥሮ ጋዝ በሚሰሩ አዳዲስ ሞተሮች የመተካት ስራ መጀመሩን አሃዱ ለማወቅ ችሏል። የድርጅቱ የቴክኒክና ስልጠና ዘርፍ ኃላፊ አቶ አዳነ አብደታ ፕሮጀክቱ በሀገሪቱ የተገኘውን የተፈጥሮ ጋዝ ጥቅም ላይ ለማዋል የወጣውን ሀገራዊ አቅጣጫ ተግባራዊ ለማድረግ ያለመ መሆኑንም ተናግረዋል። በአሁኑ ወቅት በቃሊቲ ቅርንጫፍ የሞተር መተኪያ ማዕከልና የጋዝ መሙያ ማደያ ግንባታ ተጠናቆ ወደ ተግባራዊ እንቅስቃሴ መገባቱን ገልጸዋል። በመጀመሪያው ምዕራፍም 1200 አውቶቡሶች የናፍጣ ሞተራቸው ተወግዶ በተፈጥሮ ጋዝ በሚሰሩ አዳዲስ ሞተሮችን ይተካሉ ብለዋል። ወጪያችን የነዳጅ ወጪ ነውና በሀገር ምርት ቀድሞ እኛ ተቋም ወይም ደግሞ በከተማ አውቶቡስ እንዲጀመር ተወስኖ ተዋውለን የሚቀይሩ ቻሌ ሪትሮፊቲንግ ይባላል። ይሄ በተፈጥሮ ጋዝ የሚሰራውን ኢንጂን በዲዝል ወይም ደግሞ በናፍጣ የመተካት ሂደት ሬዲ ጀምረናል ማለት ነው። እዚህ ቃሊቲ ቅርንጫፍ ላይ የነዳጅ ማደያውን ኦልሞስት ተጠናቋል። ሞተሮችንም ወደ መቀየር ስራ ተገብቷል እና ለትልቅ ፕሮጀክት ይዘን ነው እየተንቀሳቀስን ያለን። በአጠቃላይ 1200 አውቶቡሶችን ነው ይቀየራል ብለን በዚህ ሰዓት ላይ እየተዘጋጀን ያለ ነው። ደረጃ በደረጃ እየቀየርን ነው የምንሄደው ማለት ኦልሞስት ወደ ስራ ተገብቷል። ከራ የሚሆኑ ሞተሮች ኦልሬዲ ገብቶ እየተጫኑ ነው ያሉት። ሌሎችም በሎጂስቲክ ሂደት ላይ ነው ያሉት። በአጭር ጊዜ ውስጥ ሞተሮቹ ሙሉ በሙሉ እዚህ ይገባሉ ብለን እናስባለን። አሁን ቴክኒካሊ ያለውን ነገር ግን ያን የቴክኒካል ሙያተኞችንም የማስጨበጥ በኋላ እንዴት ሰርቪስ ይደረጋል፣ ምንድነው ሞተሩ ከናፍጣ የሚለየው የሚለውን ትሬኒንግም ጭምር እየወሰዱ ነው ያሉ እዚህ ቃሊቲ ቅርንጫፍ ላይ። ኃላፊው አክለውም ለአውቶቡሶቹ አገልግሎት የሚውለው የተፈጥሮ ጋዝ ሙሉ ለሙሉ በሀገር ውስጥ በሚገኝ በመሆኑ ተቋሙ ለድርጅቱ ለነዳጅ ገዢ የሚያወጣውን ከፍተኛ ወጪ በከፍተኛ ደረጃ እንደሚቀንስለት ገልጸዋል። በአሁኑ ወቅትም ለሙከራ የሚሆኑ ሞተሮች ተከላ የተከናወነ ሲሆን ቀሪዎቹ ሞተሮች ደግሞ በሂደት ላይ መሆናቸውንም አስረድተዋል። ከዚህ ጎን ለጎን የድርጅቱ የቴክኒክ ባለሙያዎች ስለ አዲሱ ቴክኖሎጂ አጠቃቀምና ጥገና ስልጠና በመውሰድ ላይ መሆናቸውንም ጠቁመዋል። ግባቶቹ አገር ውስጥ ምርት ነው። ያው እንግዲህ ለመጀመሪያ ጊዜ በራሷ የተፈጥሮ ሀብት ነዳጅ እንግዲህ ስራ ላይ ያዋለች ነው እና የትልቅ ብስራት ነው። ለኛ ከተማ አውቶቡስ ትልቁ ወጪያችን ቅድም እንዳልኩኝ ነዳጅ ነው ማለት ካለው ወቅታዊ ሁኔታ ጋር የራሳችን ብኖርና በዛ እንቀሳቀሱ ተሽከርካሪዎች ብኖሩ ምንም ወሬ የምናደርግ ነገር አልነበረም ማለት ነው እና እንዳውም እኛ ቀድሜን ወደዚህ መግባታችን እነዚህን ይህን ያክል ከ1500 በላይ ተሽከርካሪዎች ነው በአጠቃላይ እኛ ተቋም ላይ ያሉት እና በሂደት እነዚህ ይቀየራሉ። እኛ የመጀመሪያዎቹ ነን እንጂ በቀጣይ እነዚህ ትራኮች አገር አቋራጭ ትራኮች አውቶቡሶች በሙሉ ወደዚህ ሲስተም ነው የሚገባው ማለት ተማማኝ አቅርቦት አለ ነዳጅ። ወደዚህ ደግሞ ይህንን ከቀየርን ለኛ ያው ትልቅ ሪሊፍ ነው ብለን ነው የምንወስደው። ይህ እርምጃ ለተቋሙ ትልቅ ወጪ እፎይታ እንደሚሰጥ የገለጹት ኃላፊው በቀጣይ የሀገር አቋራጭ አውቶቡሶችና ከባድ የጭነት ተሽከርካሪዎች ወደዚሁ አሰራር እንዲገቡ አቅጣጫ መቀመጡን ተናግረዋል። አስተማማኝ የጋዝ አቅርቦት መኖሩ በነዳጅ እጥረቱ ዙሪያ የሚታየውን ስጋት ሙሉ በሙሉ እንደሚፈታውም ጠቅሰዋል። ይህ አሰራር ኢትዮጵያ የራሷን የተፈጥሮ ሀብት ለትራንስፖርት ዘርፍ አገልግሎት ማዋሏ የጀመረችበት ታሪካዊ ምዕራፍ ነው ብለውታል።
አደጋን በማጋነን እርዳታ በሚዘርፉ አካላት ላይ ጥብቅ እርምጃ እንደሚወስድ የአደጋ ስጋት ስራ አመራር ኮሚሽን ገለጸ። በተለያዩ አካባቢዎች አደጋ ሲያጋጥሙ ጉዳቱን አጋነው የሚያቀርቡና ችግሩን ለመፍታት በቂ ጥረት የማያደርጉ ኃላፊዎች ተጠያቂ እንደሚሆኑ በመግለጽም የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን አስጠንቅቋል። ኮሚሽኑ በመጪው መጋቢት 30 በኢትዮጵያ አስተናጋጅነት ስለሚጀመረው የአፍሪካ አደጋ ስጋት አቅም ጉባኤ በተመለከተ መጋቢት 19 ቀን 2018 ዓ.ም ከመገናኛ ብዙሃን ጋር ውይይት አድርጓል። በመድረኩ ላይ ንግግር ያደረጉት የኮሚሽኑ ኮሚሽነር ዶክተር ሽፈራው ተክለማርያም ቀደም ሲል ሰብአዊ ድጋፍን ላልተገባ ዓላማ መዋልን በተመለከተ የሚያስጠይቅ አሰራር እንዳልነበር አስታውሰው አሁን ግን በአዲሱ የአደጋ ስጋት ስራ አመራር አዋጅ መሰረት ጥብቅ ተጠያቂነት እንደሚኖርም ገልጸዋል። ኮሚሽነሩ ሰብአዊ ድጋፍ ከሚያስፈልጋቸው ዜጎች ላይ የሚነጠቅ ማንኛውም አካል በሕግ ሊጠየቅ ይገባል። በአሁኑ ወቅትም ተጠያቂ እየተደረገ ነው ብለዋል። በወጣው የኛ አደጋ ስጋት ስራ አመራር አዋጅ የሀገሪቱ ማለት ነው ክፍል 7 ላይ ሰው የሰብአዊ ድጋፍ ላልተገባ ነገር ላልተገባ ሁኔታ ምናልባትም በመለጠጥም ሊሆን ይችላል በማዛባት እንግዲህ ከሆነ ይጠየቃል። ይህ ተጠያቂነት ከዚህ በፊት አልነበረም። ይህ ህግ አገሪቷ ላይ በሙሉ ነው የሚሰራው፣ ይጠየቃል። ተጠያቂነቱም ቀለል ያለ አይደለም፣ ከበድ ያለ ነው የሚሆነው። ይህ በዲዛይን በህጋችን ውስጥ ገብቶ በተጠያቂነት ስሪት ውስጥ የገባ ግን ዋናው አመለካከትና አስተሳሰብ ዋናው አመለካከት የፖለቲካ ውሳኔ ይኖራል፣ አስተዳደራዊ ውሳኔ ይኖራል፣ ህጋዊ ውሳኔ ይኖራል። ግን በዚህ ውስጥ ገብቶ የሚጨማለቅ የትኛውም አካል መጀመሪያ አእምሮ ስነ ልቦናው የሚወቅሰው መሆን አደጋ በሚከሰትባቸው ቀበሌዎችና ወረዳዎች ብዙውን ጊዜ ከፌዴራል ወይም ከክልል መንግስታት ምን ተላከ የሚል ጥያቄ እንጂ በራሳቸው አቅም ችግሩን ለመፍታት ምን ያህል ጥረት አደረጉ የሚለው እንደማይነሳ የተናገሩት ኮሚሽነሩ አክለውም ትንንሽ አደጋዎችን በማጋነን የሚላኩ የሰብአዊ ድጋፎችን የመዝረፍ ሁኔታዎች ትልቅ ችግር መሆኑን ጠቅሰው በዚህ ድርጊት የሚሳተፉት ላይም እርምጃ እየተወሰደ መሆኑን ተናግረዋል። ራስን ችለን የራስን ችግር እስከምትችለው ድረስ ምን ያክል ይሄዳል የሚል ጥያቄ አይቀርም። ስለዚህ ትንሿን ነገር በማሳበት ባበጠው ነገር ላይ ድጋፍ እንዲሄድ በማድረግ በሆነውና ባበጠው መካከል ላይ ያለው ልዩነት ለራስ ይሆናል ማለት ነው። ችግር እየሆነ ያለው ይሄ ነው። ለሚገባው ይሄድ ይችል የነበረው ከሚገባውና የሌለውን ያክል ቁጥር ኑሮ ስለሚመጣ ለማጭበርበር ይመቻል። ስለዚህ ሚዲያዎቻችን በዙ አጋጣሚ አደራ የሚለው ጥያቄዎቻቸውን ፍሬ የምታደርጉበት መንገድ በየደረጃ ያሉትን ነገሮች የምትከታተሉበት መንገድ የመጀመሪያው ይሄ በሕግም የተደነገገ ነው፣ በፖሊሲያችንም ያለ ነው። የትሬሽሆልድ ስርዓት ተብሎ የተቀመጠ ነው። ምን አደረግ በአቅም ተብሎ ሁሉም ሰው መጠየቃል። የዘረፉና ዝርፊያ ያሉ አካላት ግን ያው እንደሚጠየቁ ጉዳዩን የጋራ ለማድረግ ነው። የአደጋ ስጋት ስራ አመራር አዋጅ ግንቦት 28 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት መጽደቁ ይታወሳል። አህዱ ከአዋጁ ሰነድ ላይ እንደተመለከተውም የሰብአዊ እርዳታን ማደናቀፍ ወይም መከልከል እስከ 10 ዓመት በሚደርስ ጽኑ እስራት ያስቀጣል። እርዳታውን ለራስ ወይም ለማይመለከተው ሶስተኛ ወገን ጥቅም ላይ ማዋል ደግሞ የተዘረፈውን ንብረት ከማስመለስ በተጨማሪም ከ10 እስከ 25 ዓመት በሚደርስ ጽኑ እስራትና እስከ 1 ሚሊዮን ብር በሚደርስ የገንዘብ መዋጮም ያስቀጣል። በሌላ በኩል ስለ አደጋዎችም ሐሰተኛ ወይም የተጋነነ መረጃ የሚሰጥ አካል ከ6 ወር እስከ 1 ዓመት በሚደርስ እስራት እንደሚያስቀጣም በአዋጁ ተደንግጓል። የአፍሪካና አውሮፓ የድፍድፍ ነዳጅ ገበያ እየተጠናከረ መምጣቱ ተገልጿል። ከምዕራብ አፍሪካ የሚወጣው ድፍድፍ ነዳጅ በአውሮፓ ሀገራት እየቀረበ ሲሆን በተመሳሳይ ወደ እስያ ሀገራትም እየተላከ ይገኛል። ዋና ዋና የምዕራብ አፍሪካ አምራቾች አንጎላና ናይጄሪያ የሚልኩት የነዳጅ ምርት በቀን ከነበረበት ከ200 ሺህ በርሜል ወደ 3.7 ሚሊዮን በርሜል ከፍ እንዳለም ተጠቁሟል። ይህም በነዳጅ አቅርቦት እጥረት ምክንያት የተፈጠረውን ዓለም አቀፍ የገበያ ውድድር አመላካሽ ነው ተብሏል። ኢራን የሆርሙዝ የባህር ወሽመጥ መዝጋቷ ምክንያት በቀን ቢያንስ 10 ሚሊዮን በርሜል ነዳጅ ንግድ እንቅስቃሴ እንዲቋረጥ አድርጓል። ይህም የምርት መጠን ቢያንስ 10 በመቶ የሚሆነውን የዓለም ነዳጅ ፍጆታ ይሸፍናል የተባለው ዘገባው የሮይተርስ ነው። ሳዑዲ
የኳታርና ዮርዳኖስ መሪዎች በኢራን ጥቃት በአደገኛ ሁኔታ መጨመሩን አስታወቁ። ሳውዲ አረቢያ የኳታርና የዮርዳኖስ መሪዎች በጂዳ በተካሄደው ጉባኤ ላይ በዋና ዋና የሲቪል ተቋማት ላይ የሚሰነዘሩ የኢራን ጥቃቶች በአደገኛ ደረጃ ላይ መድረሱን ገልጿል። የሶስቱ ሀገራት መሪዎች ኢራን እየፈጸመች ያለችው ጥቃት የአካባቢውን ደህንነት አደጋ ላይ እንደሚጥልም አስጠንቅቀዋል። በተጨማሪም የመካከለኛው ምስራቅ ጦርነት በዓለም አቀፍ የመርከብ ነጻነት፣ በኃይል አቅርቦት ደህንነትና በዓለም ኢኮኖሚ ላይ የሚያሳድረውን ተጽዕኖ ጨምሮ በሌሎች ጉዳዮች ላይም ተወያይተዋል። በዚህ ወቅት የክልሉን ደህንነትና መረጋጋት የሚያሳድጉ የጋራ ጥረቶችን መደገፍ አስፈላጊ መሆኑንም አስገንዝበዋል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ከኢራን ጋር ለምትካሄደው ጦርነት $10 ቢሊዮን የሚገመት ወጪን ለመሸፈን የአረብ ሀገሮችን እንደሚጠይቁም ተገልጿል። ዘገባው የአልጀዚራ ነው።